ከነ ኮሎኔል ፋንታሁን ሙሃባ በተጨማሪ አንድ ከፍተኛ የፋኖ መሪ ለመንግስት እጅ ሰጥቷል ተብሏል። በዜናችን የምንመለከት ይሆናል። በስህተት የተፈጸመው የድሮን ጥቃት አንድ ሙሉ የመንግስት ሚሊሻ በድሮን መደምሰሱ እየተነገረ ነው። ከዚህ ውጪ በአዲስ አበባ ከ200 ሺህ በላይ ሰራዊት መበተኑ ወይንም መሰማራቱ ተሰምቷል። ይህንን እንመለስበታለን። ሌሎችም ጉዳዮች ተካተዋል። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን ተጀምሯል። በመግቢያችን ላይ ያነሳናቸው አበይት ነጥቦች ናቸው። ዝርዝር መረጃዎቹን እንደሚከተለው እናጋራችሁ። ወደ ቀዳሚ ጉዳያችን አመራን። በአማራ ክልል ዋግምራ ብሔረሰብ አስተዳደር ስብሰባ ላይ በነበሩ የሚሊሻ አባላት ላይ በተፈጸመ የድሮን ጥቃት ቢያንስ 36 ሰዎች መገደላቸውን አንድ የሳህላ ሰየምት ወረዳ አመራር፣ የጤና ባለሙያ እንዲሁም ነዋሪዎች ነገሩኝ ሲል ቢቢሲ ዘግቧል። በጥቃቱ 16 ሰዎች ጉዳት እንደደረሰባቸው እንዲሁም ካምቡና በውስጡ የነበሩ የጦር መሳሪያዎች እንደወደሙ የወረዳ አመራሩ አስታውቀዋል። በአካባቢው የሚገኙ የመከላከያ ሰራዊት አዛዦች ጥቃቱ የተፈጸመው በስህተት እንደሆነ መናገራቸውን የወረዳ አመራሩና ነዋሪዎች ገልጸዋል። ሐሙስ ጥር 7 ቀን 2018 ዓ.ም ጠዋት ላይ የድሮን ጥቃት የተፈጸመው በዋግምራ ብሔረሰብ አስተዳደር ሳህላ ሰየምት ወረዳ በሚገኝ የሚሊሻዎች ካምፕ ላይ እንደሆነ የዜና ምንጩ ያነጋገራቸው 5 ምንጮች ተናግረዋል። የወረዳው ማዕከል ከሆነችው መሻሃ ንዑስ ከተማ ወጣ ብሎ ሰፋ ድልድይ በተባለ አካባቢ የሚገኘው ይህ ካምፕ ከሰሜኑ ጦርነት አንስቶ የሚሊሻዎች ማዕከል ሆኖ ሲያገለግል መቆየቱን ነዋሪዎች አስረድተዋል። ካምፑ የትጥቅ ማከማቻ እንዲሁም የጸጥታ ኃይሎች ማረፊያና መመገቢያ እንደሆነም አክለዋል። ነዋሪዎች እንደሚናገሩት ካምፑን ማዕከላቸው ያደረጉት የሚሊሻ አባላት በአካባቢው የሚንቀሳቀሱት የፋኖ ኃይሎች ወደ ወረዳው እንዳይገቡም ጥበቃ ያደርጋሉ። ጥቃቱ በተፈጸመበት ሰዓት የሚሊሻ አባላቱ ከካምፑ ፊት ለፊት ከሚገኝ ሜዳ ላይ በአዛዣቸው ስምሪት እየተሰጣቸውና ቁርስ እየተመገቡ እንደነበረም የወረዳ አመራሩ ገልጸዋል። 3 የወረዳው ነዋሪዎችም ሚሊሻዎቹ ቁርስና ስብሰባ ላይ እንደነበሩ አረጋግጠዋል። በዕለቱ የፋኖ ኃይሎች በአካባቢው ሚሊሻ ላይ ጥቃት ለማድረስ እየተንቀሳቀሱ ነበር የሚሉት እኚህ የወረዳው አመራር የሚሊሻ አባላቱም ታጣቂዎቹ ላይ ለሚወሰድ እርምጃ እየተዘጋጁ እንደነበረ ገልጸዋል። ሁኔታዎች እየተጫጫኑ ሲመጡ መከላከያ እንዲመጣ ተጠይቆ እንደነበርም ጠቅሰዋል። ነዋሪዎቹና አመራሩ እንደሚናገሩት አስቀድሞ ባሉት ቀናት የድሮን ቅኝት ሲደረግ ነበር። ጥቃቱ ከመፈጸሙ በፊትም አንድ ጊዜ በአካባቢው ድሮን ሲዞር ታይቷል። የድሮኑ መታየት በሚሊሻዎቹ ዘንድ ስጋት ፈጥሮ የነበረ ቢሆንም በወገን ላይ ጥቃት አይፈጽምም የሚል መተማመን እንደነበረ ነዋሪዎቹ አስረድተዋል። ቢቢሲ በዘገባው አነጋገርኳቸው ያላቸው የወረዳው አመራርም ተመሳሳይ ሐሳብ ነው ያነሱት። አመራሩ ስምሪት ለመስጠት ወደ ላይ ካለው ኃይል ጋር ለማስተሳሰር እየተነጋገርን ባለንበት ሰዓት ድሮን መጣ ተባለ። ምንድነው ድሮን ስንል ድሮን እየዞረች ነው ተባለ። እየቃኘች ይሆናል አለን። ምንም ባልጠበቅነው ሰዓት 30 ደቂቃ አይሞላም ተመልሶ መጥቶ መታ ሲሉ ነው የነበረው ሁኔታ ያብራሩት። እንደ አመራሩ ገለጻ በዚህ የድሮን ጥቃት 36 ሰዎች መገደላቸው ተረጋግጧል። 16 ሰዎች ላይ ጉዳት እንደደረሰና 4 ሰዎች ሁኔታቸው እንዳልታወቀ አስረድተዋል። ካምፑ በአጠቃላይ በሙሉ ወድሟል። ብዙ መሳሪያዎች ተቃጥለዋል። አጠቃላይ የሎጂስቲክስ ስራዎች ተተኳሽ እዚያው ነበረ። ሩቅ ስለሆነ እዚያ ስለማናደርስ ጥቅል ተተኳሽ የሚባል ለግንባር የሚሆን ተተኳሽ የሚባል የቡድን መሳሪያዎች ብዙ ቦታ ተቃጥሎን የቀረው ሲሉ በንብረት ላይ የደረሰውን ጉዳት ዘርዝረዋል። 2 የወረዳው ነዋሪዎች በበኩላቸው 38 ሰዎች ሞተዋል ያሉት በጥቃቱ የተገደሉት በሙሉ የሚሊሻ አባላት እንደሆኑም ነዋሪዎቹ ገልጸዋል። አምቡላንስ ይዘው ተጎጂዎች መጀመሪያ ወደ ተወሰዱበት ጤና ጣቢያ መሩ። አንድ የጤና ባለሙያ ደግሞ 10 ህይወታቸው ያለፈ እንዲሁም 9 የቆሰሉ ሰዎችን ወደሚሰሩበት የጤና ተቋም ይዘው መምጣታቸውን ገልጸዋል። የጤና ባለሙያው 10ሩ ከሞቱ በኋላ ነው እኛ ጋር የመጡት። እኛ ደርሶ የሞተው አንድ ነው። እዚያ ድልድይ ሄደን ነበረ። ከድልድይ ይዘን እየመጣን አንዱ አረፈ። አንዱ ደግሞ እኛ ጋር ገብቶ ሪፈር ከላክም በኋላ መንገድ ላይ አረፈ ብለዋል። የጤና ባለሙያው እንደሚያስረዱት ህይወታቸው ያለፈ ሰዎች ወደ ጤና ተቋም የተወሰዱት ከሞቱ በኋላ የሚሰጥ የሕክምና አገልግሎት እንዲያገኙና ሰው እስከሚረጋጋ ድረስ ነው። ወደ ጤና ተቋሙ እየተወሰዱ ሳለ ህይወታቸው ያለፈው ለሚሊሻዎቹ ስምሪት ሲሰጡ የነበሩት የግንባር መሪው አቶ ደሳለኝ ልብስ ነው መሆናቸውን 2 የአካባቢው ነዋሪዎች ተናግረዋል። ጉዳት ከደረሰባቸው መካከል ደግሞ በካምፑ ምግብ የሚያበስሉ 2 ሴቶችና 1 ህፃን እንደሚገኙበት ገልጸዋል። የጤና ባለሙያው በበኩላቸው በሁለቱ ሴቶችና ህፃን ልጅ ላይ የደረሰው ጉዳት ቀላል የሚባል እንደሆነ ነው የተናገሩት። ከሞቱት በተጨማሪ ሌሎች ሚሊሻዎች ከባድ ጉዳት እንደደረሰባቸው የሚናገሩት የጤና ባለሙያው 3 ሰዎች ለተሻለ ሕክምና ወደ ሰቆጣና ደሴ ከተሞች መላካቸውን ጠቅሰዋል። ጤና ባለሙያው የሞቱ ሰዎች ላይ የደረሰውን ጉዳት ሲያስረዱ አብዛኞቹ እዚያው
እንደተቀበሩ ነው የሰማነው። እኛ ጋር የመጡት ብዙዎቹ በጣም የተጎዱ ናቸው ብለዋል። 3 የወረዳው ነዋሪዎች ለዜና ምንጩ እንደተናገሩት አስክሬናቸውን መለየት ያልተቻለ ከ20 በላይ ሰዎች የቀብር ስነ ስርዓት የተከናወነው ጥቃቱ በተፈጸመበት አካባቢ በሚገኘው ቅዱስ ገብርኤል ቤተክርስቲያን ነው። በዚህ ጥቃት ቢያንስ 4 የአክስት አጎት ልጅ እንደተገደሉበት የሚገልጽ ሌላ ነዋሪ ደግሞ አስክሬኑ የተቃጠለው ባለበት እዚያው ግንባር ላይ 20 ገደማ ሰው ነው የተቀበረው። ማንነት መለየት አይቻልም። ከሰል ነው አብዛኛው። ጋንታው ላይ የነበሩ ሰዎች ስለሚታወቁ ነው እንጂ አብዛኛው አይለይም ሲል የደረሰውን የጉዳት ሁኔታ አስረድቷል። ሌሎች አስክሬኖች ሚሊሻዎቹ ወደ መጡባቸው የወረዳው ቀበሌዎች መወሰዳቸውን ነዋሪዎቹ ገልጸዋል። አርብ ጥር 8 2018 ዓ.ም በወረዳው ዋና ከተማ መሻሃ የተከናወነ የቀብር ስነ ስርዓት መኖሩንም አስረድተዋል። በዚህ የቀብር ስነ ስርዓት ላይ የመከላከያ ሰራዊት አዛዥና የዞኑ አመራሮች እንደተገኙ አንድ ቀብሩ ላይ የተገኘ ነዋሪ አስረድተዋል። የመከላከያ ሰራዊት አዛዡ ይቅርታ፣ ስህተት ተፈጥሯል፣ የሟች ቤተሰቦችንም የሟች ልጆችንም ዞኑንም እናግዛለን፣ ለተፈጠረው ነገር ይቅርታ ማለታቸው ተነግሯል። ቢቢሲ ያነጋገርኳቸው ያላቸው የወረዳ አመራርም የድሮን ጥቃቱ የተፈጸመው በስህተት ስለመሆኑ የመከላከያ ሰራዊት አዛዦች ለወረዳው ኃላፊዎች መግለጻቸውን አረጋግጠዋል። ማብራሪያ ተሰጥቷል። እነሱ እያሉ ያሉት ስህተት ነው የሚል ነው። እዚህ ያለ ጄኔራል መጥቶ ነበረ። ዛሬ የተሰጠው ማብራሪያ በስህተት የመጣ መሆኑን የሚያስረዳው ሲሉ በአካባቢው በሚገኙ መከላከያ ሰራዊት አዛዥ የተሰጠውን ገለጻ ጠቅሰዋል። የወረዳ አመራሩ ግን በምን አይነት መልኩ ስህተት ተፈጸመ የሚለው ላይ ጥያቄዎች እንዳሏቸው አልሸሸጉም። ስህተት ዝም ብሎ ስህተት አይደለም የሚሉት አመራሩ ቦታው ሳይጠና ሳይታወቅ ማን ጥቃቱን አዘዘው የሚለው ለእኛ ጥያቄ ነው ብለዋል። ድሮኑን የላከው ሰው መጠየቅ መቻል አለበት። ግለሰቡ መለየት አለበት። ነገም ለመንግስት ታማኝነት ይህንን ነው የምንፈልገው። ከዚያ ውጪ በስህተት ነው የሚል ማስተባበያ የእኛ ግምገማ አይደለም ሲሉም ቅሬታቸውን ገልጸዋል። ስለተፈጸመው ጥቃት መረጃ እንደሌላቸው የገለጹት የመከላከያ ሰራዊት ኮሚኒኬሽን ኃላፊ ኮሎኔል ቢረሳው ሽፈራው ከሚመለከታቸው የበላይ አካላት መረጃ አሰባስበው ምላሽ እንደሚሰጡ ተናግረዋል ተብሏል። የመረጃ ጥንቅራችን እንደቀጠለ ነው። አዲስ አበባን ሰላሟን ለማስጠበቅ ከ222 ሺህ በላይ የሰላም አስከባሪዎች መሰማራታቸው ተሰምቷል። የአዲስ አበባ ከተማ ሰላምና ጸጥታ ቢሮ የከተማዋን ደህንነት ለማረጋገጥ 222 ሺህ የሚደርሱ የሰላም አስከባሪዎችን ማሰማራቱን አስታውቋል። በቢሮው የሰላምና ጸጥታ ዘርፍ ምክትል ኃላፊ የሆኑት አቶ ፍስሐ ጥበቡ እንደገለጹት የከተራና የጥምቀት በዓላት ሃይማኖታዊ እንዲሁም ባህላዊ እሴቶቻቸውን ጠብቀው እንዲከበሩም ሰፊ የቅድመ ዝግጅት ስራ ተከናውኗል ብለዋል። ከተሰማራው የሰው ኃይል መካከል በትላንትናው ዕለት የተመረቁ 22 ሺህ አዲስ የሰላም ሰራዊት አባላት እንደሚገኙበት ኃላፊው ጠቁሟል። የተሰማራው ሰራዊት መጪውን የጥምቀት በዓልን ጨምሮ በየትኛውም ጊዜና ቦታ የከተማዋን ሰላምና ደህንነትን በፈረቃ እየጠበቀ እንደሚገኝ የገለጹት አቶ ፍስሐ በተለይም በሌሊት ለሚከናወኑ የጥበቃ ስራዎች ልዩ ትኩረት ተሰጥቶ እየተሰራ መሆኑን አብራርተዋል። ከሰላም ሰራዊቱ በተጨማሪም የከተማዋን ጸጥታ ለማስከበር በየደረጃው ያሉ ተራ አስከባሪዎች፣ የፓርኪንግ ሰራተኞች እንዲሁም የጫኝና አውራጅ ሰራተኞች በአጋዥነት እየተሳተፉ ይገኛሉ ተብሏል። እነዚህ አካላት በቅንጅትና በጠንካራ ዲሲፕሊን በመንቀሳቀሳቸው ምክንያት ከተማዋን ከየትኛውም አይነት የደህንነት ስጋት ነጻ ማድረግ መቻሉን ምክትል ኃላፊው በዝርዝር አስረድተዋል። አዲስ አበባ የተለያየ እምነት ተከታዮች የሚኖሩባት ከተማ በመሆኗ ዜጎች በሰላም ተንቀሳቅሰው ሃይማኖታዊና ባህላዊ ኩነቶቻቸውን እንዲያከናውኑ የጸጥታው ዘርፍ አስፈላጊውን ጥበቃና ከለላ ለማድረግ ዘወትር ዝግጁ መሆኑን ቢሮ አረጋግጧል። የከተማዋ ነዋሪዎች በማንኛውም ጊዜና ቦታ አጠራጣሪ ወይንም ለሰላም ስጋት የሆኑ ሁኔታዎችን ሲመለከቱ ለሚመለከተው የጸጥታ አካልም ጥቆማ በመስጠት እንዲተባበሩ ጥሪ ቀርቧል። ከነ ኮሎኔል ፋንታሁን ሙሃባ በተጨማሪ አንድ ከፍተኛ የፋኖ መሪ ለመንግስት እጅ መስጠቱ ተሰምቷል። በደቡብ ጎንደር አካባቢ የፋኖ ኃይሎችን ሲያዋጋ የነበረው ኢያሱ አባተ የመንግስትን ጥሪ ተቀብሎ ወደ ከተማ ገብቷል የተባለው ለመንግስት ቅርብ የሆኑ የመረጃ ምንጮች ደግሞ ከሸዋ መከታው ማሞ ይቀጥላል እያሉ ነው። የአፍሪካ ህብረትና ኢጋድ በታዛቢነት ተገኝቶበታል በተባለውና ከአማራ ብሔራዊ ክልላዊ መንግስት ጋር ተደረገ በተባለው የሰላም ስምምነት ከጎጃም ማስረሻ ሰጤ፣ ከወሎ ኮሎኔል ፋንታሁን ገብተዋል። በትላንትናው ዕለት ደግሞ የአፋህድ አመራር ከሆኑት መካከል አንዱ ኢያሱ አባተ ከጎንደር የመንግስትን የሰላም ጥሪ ተቀብሎ ገብቷል የተባለው። በመቀጠል ከሸዋ መከታው ማሞ የተባለው የፋኖ አመራር ወደ መንግስት የሰላም ጥሪ ተቀብሎ ይገባል እየተባለ ይገኛል። ከመከታው በኋላም እስክንድር ነጋና ደረጀ በላይ አንድ ላይ ይገባሉ። ያኔ በአፍሪካ ህብረትና የኢጋድ አወያይነት የተደረገው የሰላም ውይይት ሙሉ በሙሉ ተግባራዊ ይሆናል ይላሉ መረጃው አለን የሚሉ የመንግስት ምንጮች።
በመጨረሻም በኢትዮጵያ ሀገራዊ ምክክር ዋና ጉባኤን ከጥር 30 ጀምሮ ለማካሄድ መታቀዱ ተነግሯል። በጉባኤው ላይ ከ4000 በላይ ተወካዮች ይሳተፋሉ ተብሎ እንደሚጠበቅም ተነግሯል። በኢትዮጵያ ሀገራዊ የምክክር ዋናውን ጉባኤ ከጥር 30 ቀን 2018 ዓ.ም ጀምሮ ለማካሄድ አቅዶ የተለያዩ የቅድመ ዝግጅት ስራዎችን እያከናወነ እንደሚገኝ የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። የኮሚሽኑ ቃል አቀባይ ጥበቡ ታደሰ ዋናው ጉባኤው ላይ ከሀገር ውስጥና ከዲያስፖራ የተወከሉ ከ4000 እስከ 4500 የሚደርሱ ተሳታፊዎች ይገኛሉ ተብለው እንደሚጠበቅ ተናግረዋል። የምክክር ጉባኤው በሰላማዊ ሁኔታ እንዲካሄድና ተሳታፊዎች ያለባቸውን ትልቅ ሀገራዊ ኃላፊነት መወጣት እንዲችሉ አስፈላጊው ዝግጅት እየተደረገ ነው ብለዋል ቃል አቀባዩ። ጉባኤው በሀገሪቱ ለሚታዩ መሰረታዊ ችግሮች መፍትሄ ለማምጣት ትልቅ ሚና ይኖረዋል ተብሎ የታመነበት መሆኑን የገለጹት ቃል አቀባዩ ኮሚሽኑም ሂደቱ አካታች እንዲሆን በትኩረት እየሰራ መሆኑን አስረድተዋል። በጉባኤው ላይ የሚሳተፉ ተወካዮች ከሁሉም የማህበረሰብ ክፍሎች የተውጣጡና የተለያዩ የፖለቲካና የማህበራዊ አመለካከቶችን የሚያንጸባርቁ መሆናቸውን የዘገበው ኢፕር ነው። ቀደም ሲል 6 ተቃዋሚ ፓርቲዎችን ያካተተው የኢትዮጵያ ተቃዋሚ ፓርቲዎች ኮከስ ሰኔ 2 ቀን 2018 ዓ.ም ባወጣው መግለጫ በሀገራዊ ምክክር ኮሚሽን ላይ ትችት መሰንዘሩ ይታወቃል። የተከበራችሁ የሸገር ታይምስ ቤተሰቦች የአሁኑ የመረጃ ጥንቅራችን አበቃ። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ሰላም ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።